የከፋኝ ቀን ፈገግ ያልኩት በሱ ሰው ያላመነኝ ጊዜ ያመነኝ ሰው እጁን መዘርጋት ባቃተው ጊዜ እጁን ዘርግቶ የተቀበለኝ የምድረ በዳ የሰይጣን አንዱ ማስፈራሪያው ምን እንደሆነ ታውቃላችሁ? ለክፉ ሰዎች ከፍታ መጨመር ነው። ከፍታ እየገደሉ ሹመት ይጨምርላቸዋል፣ እያጠፉ ሀብት ይጨምርላቸዋል፣ እየገደሉ ተከታይ ያፈራላቸዋል። ከዚያ ምን እንላለን? ጎበዝ ልናልቅ ነው። ክፉ ሰዎች በመኖራቸው አትፍሩ፣ አትጨነቁ። ክፉ ሰው ለምን አንድ ሺው አይፈለፈልም? እግዚአብሔር ነው። አቤቱ በአንተ ጥላ ተጠግተን በጠላቶቻችን መካከል በሰላም እንኖራለን። እንዲያውም እግዚአብሔር ጠላት እያለ ክፉ ሰዎች እያሉ ማኖሩ ድንቅ እንዲሰኝ ነው ክፉ ሰዎችን እድሜ የሚሰጣቸው። ስለ እመቤታችን ቅድስት ድንግል ማርያም ምን ያህል ታውቃለህ? ከታሪኩ አልጀምርልህ ከተዳረጉ ደስ ይለኛል። መጀመሪያ ከጴጥርቃና ቴክታ ነው። ጴጥርቃና ቴክታ ምንድናቸው? ሰዎች ናቸው። እሺ። ጴጥርቃ ወንድ ነው፣ ቴክታ ሴት ናት። ባልና ሚስት ናቸው። እሺ። ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እንዲሜሉን ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ። ይህ ድምጽ አልናፈቃችሁም ክርስቲያኖች? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቲያኖች፣ ወንድማችሁ እንደ አባቱ ብንሄድ አምላክነቱን እናገኛለን፣ እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። ይህን በማን እናውቃለን ከተባለ በድንግል ማርያም። ክርስቶስ ፍጹም ሰው አልሆነም አያሰኝም። ለምን? ሔዋን አዳም ያለ እናት ሲያስገኛት ሔዋን ከአዳም ስለተገኘች ሔዋን ጎደሎ እንደማትባል ክርስቶስ ከመቤታችን ያለ አባት ሲወለድ ሰው ሲሆን ክርስቶስ ባህሪው ጎደለበት አያሰኝም። ፍጹም ምንድነው? ፍጹም ሰው እንለዋለን። የአብ ልጅ ፈጣሪ ነው፣ ኢየሱስ ክርስቶስ ፈጣሪ ነው ብሎ የሚያምን ሰው ሲመጣ ድንግል ማርያምንም ወላዲተ እግዚአብሔር ብለህ እመን እንላለን ማለት ነው። ንስጥሮስ ሲመጣ ያን ብለን ነው የምንመልስለት። ለምን? እግዚአብሔርን ንነሰን ሰማያ ለቅድስት ድንግል ወላዲተ እግዚአብሔር በስጋ፣ እኛ ድንግል ማርያምን እግዚአብሔርን በስጋ የወለደች እንላታለን። ማለት ምን ማለት ነው? እግዚአብሔር ወልድን በባህሪው የወለደ እግዚአብሔር አብ ነው። እግዚአብሔር ወልድን በባህሪዋ የወለደች ድንግል ማርያም ናት። ምን ማለት ነው? የእግዚአብሔር ባህሪ ርቀት ነው። ምልአት፣ ስፋት፣ አይወሰኔነት፣ አለመመርመር፣ ሁሉን መቻል፣ ካሊ ሁሉ መሆን። ከዚህም የተነሳ ነው መልአክ አላዳነንም መላእክት አያድኑንም የምንለው። መልአክ መሆን እንጂ መልአክ ሰው መሆን አይችልም። ሌላም ደግሞ እናምጣ። ሰውም አላዳነንም ነቢያት አላዳኑንም የምንለው ነቢያት ፍጡር ሆነው መቀጠል ይችላሉ እንጂ ከፍጡርነት ወጥተው አምላክ መሆን አይችሉም። እንስሳትም አላዳኑንም የምንለው እንስሳ ሆኖስ ይቀጥላል እስከ መጨረሻው ቴክኖሎጂ እስከፈለገው ድረስ ቢያድግ። እርግጠኛው የምናገረው ነፍስን መስራት አይችልም፣ ዝንጀሮን ሰው ማድረግ አይችልም። ዝንጀሮ ከተማ እንድትለምድ ዳቦ አስለምዶ ሊያረጋት ይችላል። ዝንጀሮን ግን ሰው ማድረግ በፍጹም አይችልም። እነዚህ ሁሉ አላዳኑንም የምንለው ሁሉን የሚችለው እግዚአብሔር ነው። ሁሉን የሚችለው ነው ሰው የሆነው። ለምን ያመዋል ሰው? አዎ መልአክ አላዳነንም፣ አላዳነንም። እግዚአብሔር ግን አዳነን። እግዚአብሔር ሰው ሆነ። ለምን? እግዚአብሔር ሁሉን ይችላልና። ሁሉን ከቻለ ሰው መሆንም የሚችለው እግዚአብሔር ነው። ስለዚህ ልብ እንበል። ወልድን በባህሪው የወለደው አብ ነው። በባህሪው ማለት በእግዚአብሔርነቱ። ሰው ራሱን ሳያውቅ እግዚአብሔርን ልወቅ እያለ ድፍረቱ ማለት ነው። ምንድነው ማለት የፈለኩት? በዘመን የመጣ ሰው ዘመን የሌለውን እግዚአብሔርን ልመርምር ሲል እንደው ችግር እኮ ነው። አሁን ውጭ ላይ ምንድነው እየተሰራ ቢባል ወይ መረጃ ካላከለ ሰው ማወቅ አይችልም። አሁን ሰው እኔን ማወቅ ይችላል፣ እዚህ የተሰበሰበው ሰው አይችልም። ምን እያልኳችሁ ነው? አሁን የፊት ለፊታችን የምናከብረው በዓል ታኅሳስ 19 ላይ ላምጣችሁ። ታኅሳስ 19 እንደምታውቁት የቅዱስ ገብርኤል ዓመታዊ ክብረ በዓል ነው። እርሱም 3 ደቂቅን ከተጣሉበት የእሳት ወላፈን ወይንም ደግሞ የተጣሉበት የእሳት ጉድጓድ ውስጥ ደርሶ ያወጣቸው እና ትንቢተ ዳንኤል ምዕራፍ 3 ከቁጥር 12 ጀምሮ ሲናገር ምን ይላል መሰላችሁ? ናቡከደነጾር 3ቱን ወጣት ሕፃናት እሳት እንዲጣሉ እሳት ጉድጓድ አስሞልቶ ከጣላቸው በኋላ ከመካከል ከእሳቱ ውስጥ ሆነው እርሱ ብቻ 4ኛ ሰው ተጨምሮ ሲመለከት ወይም ሲመላለስ ያይ ነበር። ስንተኛ ሰው? 4ኛ ሰው። በተለየ መልኩ ደግሞ ምን እንዳለ ስሙ። የ4ኛውም ከነሱ ጋር የሚመላለሰው ሰው መልኩ የአማልክትን ልጅ ይመስላል አለ። መልኩ የማንን ልጅ ይመስላል? የአማልክትን ልጅ መልክ ይመስላል ይላል።
ቅድም ሙሴ ካየውና ይሄኛው ናቡከደነጾር የሚባለው የእግዚአብሔርን ራእይ ከተመለከተበት በጣም የሚቀርበው የትኛው በሐመልማሉና በነበልባሉ ያየነው ራእይ ይበልጣል ወይስ የእግዚአብሔር መልአክ ቆሞ በእነሱ መካከል ሲመላለስ ማየቱ ይበልጣል? የእግዚአብሔር መልአክ ይበልጣል። በነገራችን ይሄ ለምን እንደሆነ ታውቃላችሁ? ነቢያት ዘመኑ እየቀረበ አምላክ ሰው የሚሆንበት ጊዜ እየቀረበ ሲመጣ በገሃድ እስከሚታያቸው ድረስ ይመለከቱት ነበር። ሰው እንደሚሆን ያጠይቅላቸው ነበር እና እያንዳንዱ ሰው ነኝ ብሎ በሚነግራቸው ወይም ሰው እሆናለሁ ብሎ በሚያስተላልፈው መልእክት ላይ የትም ቦታ ላይ እመቤታችን ናት። ባለፉት ቀናቶች ማስተር አብነት ከበደ በሀገራችን በሚገኝ አንድ ትልቅ ሆስፒታል ሕክምናውን እየተከታተለ ይገኛል። ፈጣሪ መረርቶትና ግዞት አሁን በጥሩ የጤና ሁኔታ ላይ ያለ ሲሆን የሐኪሞች ጋር ውሳኔንም ተከትሎ በቀጣይ ከሀገር ውጭ አሊያም በሀገር ውስጥ ሕክምናውን ተከታትሎ በቅርብ ወደ በጎ ስራው ይመለሳል ሲሉ የተናገሩ ሲሆን የቤተ ክርስቲያንን ታላቅ አባት የሆኑትን ለማስተር አብነት ጥሪን አቅርቦለታል። እንዲህ ሲሉ ሰሚነሽ ማርያም እያልሰማቸው እንባውን ያለበሰችለት ማንም ከቶ አይገኝም። በሕክምና ለሞት ቀናቶች ቀርቷል። እግር ወይም እጅ ካልተቆረጠ ካንሰሩ ይመርዛል። የአይን ብሌን ተስፋ የለውም ተብሎ ተስፋ የቆረጡን ሁሉ በፈዋይ ብሏ በአማላጅነቷ ድነው እንዲመለሱ ታደርጋለች። ሽባው ተተርትሮ ክራንቹን ጥሎ እንደምቦሳ ሲዘልም አይተናል። ካንሰር ነው ልትሞት ቀናቶች ቀርቷል የተባለው ዳግም በሽታው ተወግዶለት የደስታን እንባ ሲያነባ አይተናል። ሌላም ብዙ ነገሮች ማስተር አብነት ወደ ሰሚነሽ እንድትመጣ ድነም ለዓለምና ለአዛ ምስክርነት እንድትሰጥ እንፈልጋለን ሲሉ የተጣሩ ሲሆን በዚህም በአሁኑ ሰዓት ማስተር አብነት አስቀድሞ ሰሚነሽ በመቀጠል የካንሰሩ ፈዋሽ አቡነ ሐራ ለማቅነት እየተዘጋጀ እንደሆነና ታምሩን ማይቶ ለዓለም ሕዝብ ለመስከር እንዲያበቃው አጥብቄ ጸልይለታለሁ። በዙሪያም የተለያዩ ሐሰተኛ ነቢያቶች ስርዓት ይኑራችሁ፣ ወይ ለራሳችሁ አልዳናችሁ ወይ ደግሞ ሌላው እንዳይድን በሰው ዘር ላይ በር ትዘጋላችሁ። እናም እባካችሁ ወንድማችንን ማጣት ስለማንፈልግ ያልተበገባ ምክርና ትስጡ እያልኩ ማስተር አብነት ፈጣሪ አምላክ ጨርሶ ይማር ለማለት ፈልጋለሁ። እንደናንተ ነበርኩ ድሮ አላውቅም ነበር። ጊዜ ኋላ ላይ ነው እግዚአብሔር ወስዶ ያስተማረኝ። በሽታ ድንገት በሽታ ነው። ድንገት በሽታ ታምሜ ይሄ በሽታው ነፍሰን አወጣ። መላእክቶች ነፍሰን ይዞ ፈጣራቸው ፊት ያደረሱ። ፈጣራቸው ፊት ሲያደርሱ እቺ ፈጣራ ማታውቅ አርሮብ ማትጾም ፈጣሯን ማትለምን እቺ የታገር መጣች ብዬ ምሎ ሀያ ስጋ ሸተትኩት። እንደ ሀያ ስጋ ሲሸት ማን አወጣችን? እመቤቴ ሁኔታ የልጄ መሬት ሰው ነው አልሰማችሁ። ዝም ብላ እሳት አትገባም፣ ዝም ብላ ገደል አትገባ፣ እኔ ዋስ ነኝ ብላ ማርያም ዋስ ሆና አወጣችና እንደገና ሰማይ መላእክቶች ደግሞ ባልየው ሐቀኛ ጾመኛ ነው፣ ዓርብ ሮብ ይጾማል፣ ገበሬ ነው፣ የለቀሰ ነው ትመለስ ብሎ ባልየ እውነተኛ ባል አግብቼ ከዚህ በላይ ነው ደው ጾም ጾላት አላውቅም ነበር። ተሰማይ ነው ተምሬ መጣሁ ጾምን ማይጾም እሳት ትልቅ ገደል እንደ ምድር ነው፣ ቁመና እንደ ሰማይ ነው። እግዚአብሔር የሚያውቅ ጾም ማውቅ የሚገባበት ቦታ ስለሱ የኔ ደርጉ ጀምሬ እስታዲግ ንባይ የለቀስ ሳልበላ ቅጠል ሆኜ ደርቄ አልጋ ሄኔ ጋር ደርቆ የቀደም የጾምኩትን የጌታን የበደልኩትን ዓርብ ሮብ የበላሁትን ፈጣሪ የተንከባለኩ የለቀስኩት እንደገና እንዴት ነው ታረግኝ ጌታዬ ብዬ እንደገና ያሳብኩት አድግ ገባ። አድግ ሲገባ ነው እመቤቴ በቃ ወርዳ ቁረብ ያለችኝ፣ ፈቀደችኝ። ቁረብ በቃ የምትናገር ነገር አለ ብላ ቁረብ ያለችኝ። እሺ ብዬ ቆረኩት። ተቆረኩት ጥቅምት ውስጥ ተቆረኩ። ጥቅምት ውስጥ ሚያዝያ ውስጥ ቆርቤ ጥቅምት ውስጥ እመቤቴ በስራው ላይ ፈለገችኝ። የቤተ ክርስቲያን ስራ ላይ አቃብነት ላይ መታ አድግዬ እንደገና ስንት መንግስት ነው ሀብይዬ እስተ ሀብይ እስተ አድግ እስተ ሀብይ እስታ ደግሞ ያው መጣ ግዛት አላውቅም
እስከዚህ አቃቢ አረገችኝ። ከዚህ በላይ አቃቢነት ደከምኩት። ደክሜ ልጆችን የሰማይ መንገዳ እንደምንድን ነው ብላችሁ ብትጠይቁኝ ደግ የሰራ ዓርብ ሮብ የጾመ ፈጣራቸውን እኔ አሁን ኧረ እባክህ ወንድሜ እሷን የሚያህል የለብኝም። ልንገርህ እኔ እስላም ነኝ እኮ። አሁንም ሙስሊም ነዎት? አዎ እኔ እስላም ነኝ። አሁን እሷ ትታየኛል። ግን እሷን ግን የብቻዎት ይዘዋታል? አዎ እኔማ ለምንና የክፉ ቀን የናታ በዱላ ታራ በዱላ ታራና እጭድ ውስጥ እያደርኩ ክምር ስር እያደርኩ ማደሪያ አጥቼ አለ ጀምሬ አለሁ 31 ዓመት ሐምሌ 10 አለቀ። እዚህ ግቢ ከሆነ ከዚህ ግቢ ወይ ተላቀቂ ማርያም እየተባለን የመጣ ነው። እውነት ውሸት አይመስለኝም። ኢየሱስ እየተባለ የመጣ ሰው ያለ አይመስለኝም። በጣም ብዙ ሰው እንደሱ ነው የመጣው። ቅቤ ያሹት እንትና እየተባለ አይዞሽ እናቴ አይዞሽ በይ እየተባለ መጣ። ስንመጣ እናቶች ደስ ነው ያላቸው። ያመጡን ሰዎች በምላጭ በጥሰውታል። ከዚህ በኋላ ተቆራርጣቸዋል ብለውት ከዛ በራሳችን ሳንባ ጀመርን። ይሄው እየኖርን እስከ ዛሬ በራሳችን ሳንባ እንተነፍሳለን። ያ ማለት ኃጢአት ነው ወይ? ስለዚህ አንድ ሰው ለጋብቻ ደረሰ የሚባለው ከእናቱ ከአባቱ ቤት ለቆ ወጥቶ እዛ ጋር በራሱ መኖር ሲችል ነው። ስለዚህ በራሴ መኖር እችላለሁ ወይ በሉና ጠይቁ ወጣቶች። ስለማይቀየር ለእናንተ ተብሎ አሁን በጣም ችግር እየፈጠረ ያለው ከተጋቡም በኋላ በማዘር ሳምባ ልተንፍስ የሚሉ ሰዎች አሉ። ይሞታል። በፋዘር ሳምባ አይተነፈስ፣ በራስ ነው የምትተነፍሰው። አይቀየርም። መተው የሚባል መርህ አለ። ሁለተኛ መጣበቅ ነው ይላል። ባልና ሚስቶች ተጣብቀው ነው የሚኖሩት። ስለዚህ የምትመርጡት ሰውን የምትጣበቁት መሆኑ እርግጠኛ ሁኑ። ደባል አይደለም የምትኖሩት፣ ሩም ቤት አይደለም የምትሆኑት። ባልና ሚስቶች ሩም ቤት ለመሆን አይደለም የሚጋቡት። እሺ አብረው እየወጡ አንኛው ሲታረስደናድርክ እንደምናድርክ እየተባባሉ ኑሮ ሼር አድርገው በጋራ አክሲዮን አይደለም ትዳር። ሊጣበቁ ነው። ሲጣበቁ ምን ይሆናሉ? አንድ ስጋ ይሆናሉ። በሰሞኑ አንዱ ዝግብ ተነስቷል። የአይላፋት ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። እርስዎ ደግሞ መምህር ነዎት፣ አይፈሩም? መካከለኛ ሚዛናዊ ሆነውም ይናገራሉ ብዬ አስባለሁ። ከፈሩም እንተዋለን። እኔ ትናንትና ፈርቼ አላቅም፣ ዛሬም አልፈራም፣ ነገም አልፈራም። ያስቆም ማንሳት ፈልጌ ሳይሆን እርስዎ መልስ እንዲሰጡበት ነው። ይሄ ምንድነው ለአንደበት ጸያፍ ስለሆነ አልናገረውም። አንድ የቲክቶክ አዋርድ ላይ እርስዎ አስተያየት ሰጠው ነበር። ከዚያ ቦታ እመቤታችንም የለችም ጌታም የለም፣ የእመቤታችንን ስም የተጠራ በከንቱ ነው፣ የጌታን ስም የተጠራ በከንቱ ነው ብለዋል። ይሄ ሰግጥ ፈምስ ምናምን የሚለው ስለአነሱት ጊዜ ይስጥልኝ እና ከዚያ ላይ ብዙ ሰዎች አንዳንዶች አመስግነውታል፣ ሌላዎች ደግሞ እንዴት በእመቤታችን ይመጡብናል ብለዋል። ለዚህ እስኪ መልስ ይስጥ። እግዚአብሔር ይስጥልኝ። በጣም ጥሩ ጥያቄ ነው የተነሳው። ነገር ግን መጋቢ ሐዲስ በምትል ስም ነው የሚጠሩት። መጋቢ ሐዲስ የሚለው ስም ትንሽ ነው ማለት አይደለም። ዛሬ ከመሬት ተነስቶ የእርስዎ ደቀ መዛሙርት ሁሉ ሰማይ ደርሰዋል። በስም ማለት ነው። ረጅም ስም ረጅም ሀረግ እየተቀጠለላቸው ነው። ነገር ግን ካለዎት ፍልስፍና ካለዎት ምርምር ካለዎት ምክንያቱም ሰው ተመራመረ ቢባል እንኳን ባይኑ አንብቦ ነው። እርስዎ ባይኖት ሳያነቡ በጆሮት ሰምተው ያንን ሁሉ ተርጉመው መጋቢ ሐዲስ በምትባል ስም ነው የሚጠሩ። እኔ ይሄ የዘመኑን መክሸፍ ነው መመለከተውና እርስዎ አምነውበታል መጋቢ ሐዲስ የሚለውን ዝ አሁን መዝናኛውን ብዙ ሰው የሚያስበው እኛ ደግሞ ከዛ ሰፍ አድርገን ከአይንና ከጆሮ መዝናኛ አልፎ ህሊና የሚሰራበት ሀገር ነው ያገር። ቅኔ ጤፍ ብቻ ሳይሆን ቅኔ የሚመረትበት ሀገር ነው። ማርና ቅቤ ወደ አዲስ አበባ እንደሚጫነው ከዚህ ሀገር ለዘመነ ቅኔ ሲጫን ኖሯል። አገባብ ሲጫን ኖሯል። ትልልቆቹ የሊቃውንት በዚህ ክፍለ ሀገር የተመረቱ የዚህ ክፍለ ሀገር ውጤቶች ናቸውና ትንሽ የእውቀት ነች ያለችኝ። ቅድስና የሚረባ የለኝም። እኔ ብዙ አይቆጨኝም የቅዱስ ገብርኤልን ያህል ግን ቅዱስ ገብርኤል ግን ይቆጭ መስሎታል። እኔ በጣም ይበሳጭ መስሎኝ ምን ቸገረው ትቶት ነው እንጂ እኔ አሁን እሱ በተጠራበት መጋቢያ ልሽቱ ሲባል ሲሰማ ልክ አለቃ እንደ ቅድሙ ገበሬ አይነት ነው የሚልና እንደገና ደግሞ እኔም ባቅሜ ደግሞ እግዚአብሔር ሲረዳኝ የምናደድባቸው ሰዎች ሰጠኝ። አሁን ወደ ቁም ነገር ልንገባ ነው። እሺ ይስካው ቁም ነገር አይደለም
በጣም ጥሩ። እሺ እንዴ እስካሁን ማቆም ነገር አይደለም። መንገደኛ ሁሉ የሚጠራበት ስም ነው ወላሂ። እሺ የኔታ ነገር አለ። አንባቢ አይደሉም። አይታይም ነው ተመስጦት ከምን ነው? አዎ አይ ኧረ ችግር የለም። ተመስጦት ከምን ነው የሚመነጭ ነው? ተመስጦት አሁን ለምሳሌ ነቢብ አለ፣ ራእይ አለ፣ ገሲስ አለ፣ አጼነው አለ። በእነዚህ ነው ምንስበው የስሜት ሕዋሳት። እርስዎ ተመስጦ የሚመጣልዎት ምን ሰዓት ነው? በጣም ጥሩ። እንግዲህ የሰውን ተፈጥሮ እና ይሄን ያነሳ ሁሉ የኔታ እንዴ ሰፋ አድርገን ይሄ ሱፊዝም የሚባል የሱፊዎች ፍልስፍና አለ። ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል፣ የብዙ እንጀራ መዝጋት እንዳይሆን። ምን አለ መደራደር ባይኖር፣ ለሰራተኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባውን ቤተ ክርስቲያን አስባ ብታደርግ፣ ግን ባለማዊ ሕግ ባለማዊ ስርዓት በሌላው በተለመደው ይህን ስጠኝ እሰጥሃለሁ፣ ይህንን አድርግልኝ አደርግልሃለሁ፣ እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ ይሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ልመጣ ነኝ። መልሱን እኮ አልመለስኩም ገና የጠየቅኩትን ነው። እግዚአብሔር ይስጥልኝ። ይሄ ቤተ ክርስቲያናችን በቅኝ ግዛት ተይዛለች፣ በቅኝ ገዢዎች ተይዛለች። ቤተ ክርስቲያናችን በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ በኋላ አልሰማንም አላየንም እንዳትሉ። ማነው ቅኝ ገዢው? አንድ ማህበር፣ ሁላችሁም የምታውቁት ማህበር። በምንድነው ወደ ቅኝ ግዛት የተዳረገችው? በገንዘብ፣ በራስዋ ገንዘብ ከራስዋ በተሰበሰበ ገንዘብ በቅኝ ግዛት እንድትገዛ አድርጓታል። ይሄ ከዚህ የባሰ ክፉ ነገር የለም በእውነቱ። ቤተ ክርስቲያናችን እንግዲህ መቼም ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ንግር ወይ ታርምም ነው ያለው። እኔ እናገራለሁ። ቤተ ክርስቲያናችን መብቷ፣ ክብሯ፣ ሀብቷ ሁሉ ተወስደዋል። ለቤታችሁም ይሁን ለጸሎት ቤታችሁ ዕጣንን ከቤተ ክርስቲያን ገዝታችሁ ወደ ቤታችሁ ወስዳችሁ ቤታችሁን በዕጣን የምታጥኑ ክርስቲያኖች ይህንን ነገር ልብ ብላችሁ አድምጡ። ዕጣን ዋና ዓላማው መገልገያነቱ ለመልካም ሽታ ለጥሩ ጠረን ብቻ የሚመስላችሁ ብዙ ሰዎች አላችሁ። ነገር ግን ዋና ዓላማው ይህ አይደለም። ዕጣን ዋና ዓላማው ጸሎታችን ሁሉ የሚያርገው በዕጣን ነው። መጽሐፍ ቅዱስ እንደሚለን በዚህ በራእይ 8 ከቁጥር 4 ላይ ስታነቡት የዕጣኑም ጢስ ከቅዱሳን ጸሎት ጋር በመላኩ እጅ ወደ እግዚአብሔር ወጣ ሲለን እንመለከታለን። ስለዚህ በቤተ ክርስቲያን ዋና ዓላማው ዕጣን ምንድነው? እሱ ካልን ጸሎት የሚያርግበት ነው። ስለዚህ ዕጣንን እንኳን ምእመን አይደለም በቤተ ክርስቲያን በቅዳሴው የሚያገለግለው ዲያቆን እንኳን ዕጣኑን ማጠን አይችልም። ማጠኛው ውስጥ እንኳን ዕጣን መጨመር አይችልም። ዕጣን ማጠን ማዕጠንት ለካህናት ብቻ ለቄሶች ብቻ የተፈቀደ ስልጣን ነው። በዚህ በመጽሐፈ ዜና መዋዕል ምዕራፍ 26 ከቁጥር 19 ላይ ስናነበው ኦዚያን የተባለው ንጉሥ ያልተሰጠውን የካህኑ የአሮን ልጆች ብቻ የሚያጥኑትን ዕጣን ወደ ቤተ መቅደስ በድፍረት ገብቶ ዕጣኑን በሚያጥንበት ጊዜ የዕጣኑ ጢስ ፊቱን መታው፣ ለምጽም ሆነበት፣ ተቀሰፈ ይለናል። ስለዚህ ዕጣንን የተፈቀደላቸው ካህናት ብቻ ነው ሊያጥኑ የሚገባው። እንደው ቤታችንን አይደለም የጸሎት ቤታችንን እንኳን ዕጣን እንዲታጠንልን ከፈለግን ልክ አባቶች ካህናት ቤታችንን ጸበል እንዲረጩልን እንደምንፈልገው ሁሉ በዚያን ወቅት
ዕጣን እንዲያጥኑልን ታህሳስ ስንት ነው ገብርኤል? 19 አይደል እንዴ? ማይ ጉድነስ አገር ነው የሚደባለቀ ኢትዮጵያ ውስጥ አገር ይደባለቃል። ታህሳስ 19 ምን ገብርኤል ይነግሳል። የመንገዴ መሪ ፈውስነ ለህመሚ ገብርኤል ስትመጣ በዛልኝ ሰላሚ። እስቲ መንገዱ በቅዱስ ገብርኤል ያማረለት ህይወቱ የሰመረለት ያሰበ ሁሉ የተሳካለት የተፈጸመለት ኮሜንት ላይ ቅዱስ ገብርኤል በሉ። የሐዋሳው ቅዱስ ገብርኤል ሁላችሁም የቀረውን ገብርኤል እያላችሁ እስኪ ጻፉት። አህዛብ ይቃጠል። ሰምታችኋል እንዴት እንደተቃጠሉ። መድኃኒዓለም ስዕል ታውቀዋለህ? የሚያንኳኳ ነው ውዴ ክፈችልኝ እያለ የሚያንኳኳ ነው። ቅዝቃዜ በጣም አስቸግሮታል። ቆሟል። ዝናብ ደብድቦታል። እና እሷ ምክንያቱም እንደነበር ታውቃለህ? ቀሚሴን አውልቄያለሁ እንዴት ለብሳለሁ? እግሬን ታጥቤያለሁ እና አንተ ጋር ለመክፈት ሲሄድ በሩን እቆሻለሁ። በቃ ይሄ ነበር ምክንያቱ። ረጅም ጊዜ ቆይቷል። እና አንዴ ግን እጁን እንትን አድርጎ ለመክፈት ሲሞክር አየችውና በቃ ይመራን በቃ ውስጧ ተነካ። ከዛ ድምፁ ጠፋ። የሆነ ሳለ ተነስታ ለብሳ ስትከፍተው ውዴ ግን የለም አለች። የለም በሩ ላይ እና ልብሷንም አልለበሰችም ጫማዋንም አላረገችም። ገብቷል? ያኔ አሁን እግዚአብሔርን ላለመቅረብ ስትሰጠው የነበረው ኤክስኪውዝ የምርም ምንም እንደሆነ የምትረዳበት ቀን ይመጣል። የሚለምንህ ክርስቶስ አሁን በየሄድክበት ሁሉ እሱ እንዳለ አብሮ እንደሆነ እንዲሰማ ያርክስ ጸጥ የሚልበት ቀን ይመጣል። ያኔ አንተ ነህ ፍለጋ የምትወጣው። ከባድ ነው የሚሆንብህ። ያቺ ሙሽራ ነፍስ የወደደችውን አያችሁትን እያልሽ መፈለግ ጀመረች። ወንበዴዎች አገኟት፣ ደፈሯት፣ ደም በደም አድርጎ ቁስለኛ አድርጎ ጣሏት። ግን በመንገዳችሁ ከነገራችኋት ውድህ በፍቅር ታማለችና ተመለስ በሉት እያለች ትጮህ ነበር። ህመም አለው። አየህ የሚፈልገን ክርስቶስ በፈለገ ልክ የማትፈልገው ከሆነ የምታጣበት ቀን ይመጣል። እና ያቺ ነገር እኔን ታስፈራኛለች። በግል ድርቅ የሚልበት ቀን ይመጣል። ድሮ ታለቅስለት የነበረው በእያንዳንዱ ቦታ ላይ አሁን ሰዎች ክራውድድ ውስጥ ታየዋል። ግብጽ ቤተክርስቲያን አባቶችም እንደዚህ ክርስቲያኖች ድሮ ሁሌ ባልና ሚስት ሆነው ሶስተኛው ወንበር አለ ባዶ፣ ሶስተኛ ሳህን አለ፣ ጌታ አለ። ገብቷል? በዛ ውስጥ የሆነ ወንበር ላይ አለ አብሮ ክፍት ወንበር ላይ አለ ክርስቶስ። በቃ እንደዛ ሙሉ ሲሆን ስታጣው የሆነ ሴንስ ማድረግ ሲያቅትህ እሱ በጣም ከባድ ነው። እና ግን ያቺም ህመም ደግሞ በጣም የሚገርምህ ያቺ ማጣት ያ የሚፈልገውን ድምጽ ማጣት ምክንያቶቿን ሁሉ አጥላ እንድትከተል ነፍስህን ያደርጋታል። እና እሱን ማሰብ ነው። እነዚህን ኃጢያቶች የፈጸመ የቄደር ጥምቀት ያስፈልገዋል። አንደኛ ሃይማኖቱን ክዶ ወደ ሌላ ሃይማኖት የሄደ በንስሐ መመለስ የፈለገ ሰው የቄደር ጥምቀት መጠመቅ አለበት። ሁለተኛ ከሌላ እምነት ካሉ ሰዎች ጋር ሩካቤን የፈጸመ ሰው የቄደር ጥምቀት ያስፈልገዋል። ሶስተኛ ለጣዖት የተሰዋን ምግብ የበላ የቄደር ጥምቀት ይጠመቃል። አራተኛ ከስጋ ዘመዶቹ ጋር ሩካቤ ስጋ የፈጸመ ግብረ አውናን ወይም ማስተርቤሽን የሚፈጸመ ሰው የቄደር ጥምቀት ያስፈልገዋል። አምስተኛ የአዋጅ አጽዋማትን የሻረ ሰው የቄደር ጥምቀት ያስፈልገዋል። ማወቅ ያለብን ነገር የቄደር ጥምቀት የልጅነት ጥምቀት ሳይሆን የንስሐ ጥምቀት መሆኑን እንድናውቅ ያስፈልጋል። በቦታ የነበሩት ናቸው የነገሩኝ። ስብሰባው ልክ ሊያልቅ ሲል አቡነ ሉቃስ እጃቸውን አወጡ። ምናልባት አቡነ ጴጥሮስ ከሆነም ቢሆን የሚሄዱት በጌታ በኢየሱስ ክርስቶስ ስም ኦልማይቲ ጎድ ጠብቁ ሊሉ ይችላሉ። ግን አቡነ ሉቃስ ጥያቄ አለኝ አሉ። ቃል በቃል በቦታ የነበሩት የነገሩኝ ነው የምናገረው። ጥያቄ አለኝ የማቀርበው ነገር አለኝ አሉ። ከዛ ሴናተሮቹ አዩአቸው። ሞገስ አላቸው፣ የተቀቡ ናቸው፣ ግርማ ሞገስ አላቸው። 6 ዓመት የተፈረደባቸው ናቸው በብልጽግና። ስለዚህ የሚያስተረጉም በደንብ ግን የሚያስተረጉምልኝ እፈልጋለሁ። በአማርኛ ነው መናገር የምፈልገው አሉ። ይናገሩ ይተረጎሙልዎታል ተባሉ። ስልካቸውን አጡ። ቢኒያም ሽታይ ስማኝ፣ አንተ ለምን አቡነ ጴጥሮስ አልሄዱም ነው የምትለው? አይሄዱም። አቡነ ጴጥሮስ ቢሄዱም የሚያመጡት ነገር የለም። የኢትዮጵያውያንን ህመም የኦርቶዶክስን ህመም መግለጽ የሚችሉት ብፁዕ አቡነ ሉቃስ ብቻ ናቸው። በዚህ ሰዓት ጻፉልኝ፣ ታች ያላችሁት ብፁዕ አቡነ ሉቃስ ሆይ ቡራኬዎት ይድረሰን በሉልና ጻፉልኝ። በእግዚአብሔር ጻፉልኝ። የኢትዮጵያን ህመም የቤተ ክርስቲያንን ህመም የአማራን ህመም ይግለጽ ቢባል በአሁን ሰዓት መግለጽ የሚችለው አንድ ሊቀ ጳጳስ ብፁዕ አቡነ ሉቃስ ብቻ ነው። ብፁዕ አቡነ ናትናኤል አባቴ ናቸው፣ አይችሉም።
አይችሉም። ይገረፋሉ። አይችሉም። እንግዲህ ተመልካቾች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። እናንተም ስለ ቪዲዮዎቹ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። እስካሁን ድረስ ስለነበረን ቆይታ አመሰግናለሁ። በቀጣይ ቪዲዮ ባሪፉ እንደምንገናኝ ተስፋ አደርጋለሁ።